He reiterated that Israel would not allow any entity to harm the country. The Indian army said it foiled attacks on its bases in Jammu and Udhampur. Reacting to Israel's threat, Iran's Revolutionary Guards Chief Hossein Salami said any attack by the United States or Israel would open the gates of hell. ከህንድና ፓኪስታን ግጭት ጀርባ ያለው የእስራኤል ስውሩ እጅ ኢራንን ለማጥቃት የተቀላጠፈው መንገድ ጠረጋ ውድ የሳሎን ቲዩብ ቤተሰቦች ይህን መረጃ እናካፍላችሁ። አንጋፋው ዴምሲ ሪል ስቴት ከ25 ዓመታት ለበለጠ ጊዜ በመንገድ ግንባታ ላይ ተሰማርቶ ቆይቷል። የመኖሪያ ቤቶችንም በማነጽ እየተሳካለት ነው። በአራት ወራት ከ1000 በላይ አባወራዎችን የቤት ባለቤት አድርጓል። አሁንም የቀሩት ጥቂት ቤቶች አሉና በመግዛት ተጠቃሚ እንድትሆኑ ተጋብዛችኋል። ታችኛው ወለል ላይ ያሉ ቤቶችን ከፈለጋችሁ አዲስ ብሎክ አዘጋጅቶ እየጠበቃችሁ ነው። በኮሪደር ልማት አሸብርቆ ወደ ውብና ዘመናዊ መንደርነት በተገነባው ለቡ መብራት ኃይል የቤት ባለቤት ይሆኑ። በካሬ ከ78000 ብር ጀምሮ የቤት ባለቤት መሆን ይቻላል። የባለ 1 መኝታ ዋጋ 431000 ነው። የባለ 2 መኝታ 644000፣ የባለ 3 መኝታ 870000፣ በ1 ሚሊዮን ብር ደግሞ ባለ 4 መኝታ ቤት ባለቤት መሆን ይችላሉ። ቅድመ ክፍያው ከ8 በመቶ ይጀምራል። ወደ ቢሮአችን ብቅ ብላችሁ የግንባታውን ቦታ ለመጎብኘት ከፈለጋችሁም ደውሉ 0932 91 910 ዴምሲ ሪል ስቴት። The Indian army said it foiled attacks on its bases in Jammu and Udhampur in Indian administered Kashmir. ጎረቤታሞቹና የኒውክሌር ጦር መሳሪያ ባለቤቶቹ ሁለቱ የእስያ መንግስታት ህንድና ፓኪስታን ከሰሞኑን የገቡበት በባሊስቲክ ሚሳኤሎች የታጀበ ጦርነት እውን ያደረውን የካሽሚር ግዛት ጥያቄም ሆነ ከሁለት ሳምንት በፊት በህንድ ጎብኚዎች ላይ ለተፈጸመው ጥቃት አጸፋ ለመስጠት ሲባል ብቻ የተፈጸመ ነው ወይ ብሎ መጠየቅ ከመቼውም ጊዜ በላይ አሁን ትክክለኛው ጊዜ ነው። የዚህ ጥያቄ መልስ ስለመጪው ጊዜና ሁነት ጠንካራ ምላሽ ለማግኘት በእጅጉ ወሳኝ ነው። ህንድና ፓኪስታን በታሪክ ተመዝግቦ እንደሚገኘው 4 ያህል ጊዜያት መንግስት መር ሙሉ ጦርነቶችን አካሂደዋል። አሁንም ተመሳሳይ ፉል ፍሌጅድ ጦርነት ውስጥ ለመግባት ተፋጠዋል የሚለው የበርካታ መገናኛ ብዙሃን ትንታኔ ጎልቶ እየተደመጠ ነው። በእውኑ ግን ነገሩ እንዲያ ነው? የጠባቸው መክፈስ በትክክል ካሽሚርና ከቅርብ ጊዜያት ወዲህ በግዛቱ በሚንቀሳቀሱ አማጽያን እየተፈጸሙ ያሉ ጥቃቶች ናቸውን? ከዚህ ሁሉ ገቢር በስተጀርባ ያለው ባለቤትስ ናሬንድራ ሞዲና ሼባዝ ሸሪፍ ናቸው ብሎ መደምደም ይቻላልን? ጤና ይስጥልን ውድ የሳሎን ቲዩብ ተከታታዮቻችን፣ ዓለማችን ለመጀመሪያ ጊዜ በይፋ የኒውክሌር ጦር መሳሪያ እንዲታጠቁ ከተፈቀደላቸው ሀገራት መካከል ሁለቱ የሚያደርጉትን ቀጥተኛ ጦርነት ልታስተናግድ ቋፍ ላይ ደርሳለች የሚለው ዜና አየሩን ሞልቶታል። በህንድና ፓኪስታን መካከል የታየው ውጥረት ባለቤት ግን ከኒው ዴሊ ወይም ኢስላማባድ ተሻግሮ ሌላ ስፍራን እያመላከተ ነው። ማንና እንዴት የሚለውን በዛሬው ተረካችን ከስር መሰረቱ አብጠርጥረን ለመፈተሽ ሙከራ እናደርጋለን። አብራችሁን እስከ ፍጻሜ ቆዩ። በህንድ ቁጥጥር ስር በሚገኘው የካሽሚር ግዛት ውስጥ በነበሩ የአገር ውስጥ ጎብኚዎች ላይ ጥቃት ከተሰነዘረ ከ2 ሳምንታት በኋላ ህንድ በፓኪስታንና በፓኪስታን ቁጥጥር ስር በሚገኘው የካሽሚር ግዛት 9 ያህል ልዩ ስፍራዎች ላይ የሚሳኤል ጥቃቶች መሰንዘሯ የዓለም ሚዲያዎች መነጋገሪያ ሆኗል። እነኚህ ጥቃቶች ለዓለም መገናኛ ብዙሃን ተንታኞች ተጠባቂ ቢሆኑም ለፓኪስታን ግን እንግዳም ዱብዳም ነው የሆኑት። እንግዳም ዱብዳም የሆኑበት ምክንያት ደግሞ ፓኪስታን ከ2 ሳምንት በፊት በህንዳውያን ጎብኚዎች ላይ በተፈጸመው ጥቃት እጇ እንደሌለባት በይፋ ስትገልጽ የቆየች ከመሆኑ አንፃር ያለምንም ትንኮሳ በድንገት የወረደባት ተከታታይ መቅሰፍ የሚዋጥላት ሆኖ ስላላገኘችው ነው። ምንም እንኳን እኛም በመረጥነው ጊዜ ተመጣጣኝ ምላሹን እንሰጣለን በማለት ወደ ታቀደላት ወጥመድ ሰተት ብላ መግባቷ ባይቀርም ከመንግስቷ መግለጫ በግልጽ መረዳት የሚቻለው እውነት ግን ኢስላማባድ በካሽሚር ግዛት የሚንቀሳቀሱ አማጽያን ለፈጸሙት ጥቃት ህንድ በዚህ ፍጥነትና መጠን ቁምቡላዋን ለማርከፍከፍ ድፍረት ይኖራታል ብላ ፈጽሞ ያልጠበቀች መሆኑ ነው። እንግዲህ ሚስጥሩ ሁሉ ታጭቆ የሚገኘውም በዚህ ነጥብ ውስጥ ነው። የህንድ መከላከያ ሚኒስቴር ኦፕሬሽን ሲንዶር ሲል የጠራውን ይህንን ግዙፍ ዘመቻ ፓኪስታን ላይ ማወጅ ከጀመረበት ዓላማ በስተጀርባ
ማሳካት የፈለገው ትክክለኛ ነገር ምንድነው የሚለው ጥያቄም ከሁለት ሳምንት በፊት በአማጽያን ለተገደሉት 22 ህንዳውያንና አንድ ኔፓላዊ አየር ለበስ በሆነ ባሊስቲክ ሚሳኤል መበቀል የሚለው ምላሽ አጥጋቢ ሊሆን አይችልም። እንኪያስ ሚስጥሩ ምንድነው? ነጠብጣቦችን በወጉ ለሚያገጣጥሙ የመካከለኛው ምስራቅ መልክዓ ፖለቲካ ሊቃውንት ግን በዚህ ሁነት ውስጥ የእስራኤልን እጅ ቢቻል በሪሞት ሴንሲንግ ባይቻል ደግሞ በማጉያ መነጽር ፈልጎ ማግኘት ወደ መልሱ ለመቅረብ አስቻይ ነው ባዮች ናቸው። በእርግጥም ነገሩን ጠለቅ ብሎ ለተመለከተው የህንድንም ሆነ የጠቅላይ ሚኒስትሩ ናሬንድራ ሞዲን ከልክ ያለፈ ሞገደኝነት ከተለመደው የካሽሚር ፖለቲካ ከፍ አድርጎ ከቴል አቪቭ ቀጠናዊ ፍላጎት ጋር ማጃመል የተጋረደውን ሚስጥር ለማወቅ የሚረዳ ነው። እንዴት የሚለውን የእስራኤልን ያለፈው 2 ዓመታት ተከታታይ እርምጃዎች ባንክሮ መቃኘት ባንድ በኩል መጪውን ከኢራን ጋር ለመክፈት ቀን የተቆረጠለትን ጦርነት ማሰብ ደግሞ በሌላ በኩል አስፈላጊ ይሆናሉ። እንደሚታወቀው እስራኤል ከኦክቶበር 7ቱ የሐማስ ጥቃት በኋላ እየተከተለች ያለው ስትራቴጂ ሐማስን፣ ሄዝቦላና ሃውቲን ከማዳከም በኋላ ለነኚህ ቡድኖች የመሳሪያም ሆነ የሎጂስቲክ አቅም የሆነችው ኢራንን ለብቻዋ መቅጣት የሚል ነው። ያለፈው 1 ዓመት ከ7 ወር በእርግጥም በንጹሃን ፍልስጤማውያን የህይወት ዋጋም ቢሆን እስራኤል በጋዛ የመሸገው ሐማስን በእጅጉ ማዳከም ችላለች ቢባል ከእውነታው አይርቅም። ሐማስን ከማዳከም አልፋም የጋዛን ቀጣይ ጣፈንታ ሳይቀር ለመበየን የሚያስችል ስልጣን ወደ ጨበጠችበት ሌላ ምዕራፍ ውስጥ ገብታለች። በተመሳሳይ በሊባኖስም እንዲሁ ሄዝቦላ ላይ የተቀዳጀቻቸው ድሎች እንዲህ በቀላሉ ተነግረው የሚታለፉ አይደሉም። የቡድኑን ለአላይና ግድሞሻዊ አመራሮች ከመግደል ጀምሮ ከሊባኖስ አቅጣጫ ሊቃጣባት የሚችል አደጋን በመቀልበስ ረገድ የተሳካ ያለችውን ሥራ መስራት ችላለች። እነኚህን ሁሉ ቡድኖች በልዩ ልዩ የመሳሪያ አይነቶች በመደገፍ የምትታወቀውና አክሲስ ኦፍ ሬዚስተንስ የሚል እስራኤልን በሳት ቀለበት ውስጥ አጥሮ የማዳከም ስትራቴጂን ስትከተል የቆየችው ኢራን ታዲያ ነገሮች በዚህ ከቀጠሉ ብቻዋን ቀርታ ቀጣይዋ የእስራኤል ኢላማ የመሆኗ ነገር አይቀሬ መሆኑን በመረዳት ይመስላል ባለፉት ወራትና ሳምንታት በተለይም ደግሞ ቀናት የሃውቲ ሚሊሻዎችን አቅም ከመቼውም ጊዜ በላይ በማሳደግ መሃል ቴል አቪቭ አየር ማረፊያ ድረስ የሚወነጨፉ የሚሳኤል ጥቃቶችን በማድረስ ውጥረቱን ወደ ማጦዝ ውስጥ ገብታለች። እነኚህ ተከታታይ የሃውቲ ሚሊሻዎች ጥቃትን በወጉ ለሚያጤን ማንኛውም ወገን እስራኤል ኢራንን ለማንበርከክ ቀጠሮ የያዘችበትን ጦርነት በሙሉ አቅሟ ከመጀመሯ በፊት ቴህራን ፋታ እንዳታገኝ ወጥራ ለመያዝ እየተከተለችው ያለው አንዳች ስትራቴጂ ይሆን ወይ ብሎ ሊያስብ ይችላል። በእርግጥም ይህ ከእውነታው የማይቃረን ሐሳብ ነው። እዚህ ጋር ልብ መባል የሚገባው ቁም ነገር ታዲያ እስራኤልና ኢራን ድንበር ተጋሪ ሀገራት ባለመሆናቸው ቀን የሚጠብቀውን የሀገራቱን ጦርነት ለመለኮስ በእስራኤል በኩል ከተነደፉት ስትራቴጂዎች አንዱ እንደ ሐማስ፣ ሄዝቦላና ሃውቲ ሁሉ ሌሎችም በሁለቱ ሀገራት መካከል ያሉ ሀገራትና መንግስታት እንቅፋት መሆን በማይችሉበት ደረጃ አቅማቸውን እንዴት እንከርክም የሚል ነው። እንደሚታወቀው እስራኤል ጦርነቱን ካለችበት ሆና በቀጥታ የአየር ጥቃት ለመዋጋት እንደ ሶሪያ፣ ኢራቅና ዮርዳኖስ ያሉ ጎረቤቶቿን የአየር ክልል መጠቀም ይኖርባታል። ሳውዲ አረቢያን ጨምሮ የተጠቀሱት ሁሉም ሀገራት ግን ይህ እንዲሆን ፈቃደኞች አይሆኑም። ቢፈቅዱም እንኳን ከስትራቴጂያዊ ይዞታ አንፃር ከታየ እስራኤል ሀገሯ ላይ ሆና በምትከፍተው ጥቃት ኢራንን የማንበርከክና በጦርነቱም ውጤታማ የመሆን እድሏ ዝግ ያለ ነው። ከዚህ አንፃር ጽዮናዊቷ ሀገር ኢራንን ለማጥቃት በምትከተለው ስትራቴጂ ሁለት መንገዶችን የቀኑ ማድረግ ወሳኝ ቅድመ ሁኔታ መሆኑን አምና ወደ ሥራ ከገባች ሰነባብታለች። የመጀመሪያው የጠቀስናቸው በዙሪያው ያሉት አረባዊ ሀገራት ከኢራን ጋር በምታደርገው ጦርነት ከኋላም ሆነ ከጎን ሊወጓት የማይችሉበት ቁመና ላይ እንዲገኙ ፖለቲካዊና ወታደራዊ አቅማቸውን ማዳከም ሲሆን፣ ሁለተኛው ደግሞ በቀጥታ ለኢራን ድንበር ተጋሪ የሆነ ጎረቤት ሀገር ፈልጎ መሳሪያዋን በቴህራን አፍንጫ ፊት ጠምዶ ማጥቃት የሚል ነው። አሁን ባለው ተጨባጭ ሁኔታ በሶሪያ ያለው ያልተረጋጋና እርስ በርሱ የሚታመስ መንግስት የዮርዳኖስም ሆነ የኢራቅ መንግስታት ከአሜሪካ ጥብቅ ፍላጎትና ቁጥጥር የማፈንገጥ እድል የሌላቸው መሆን እስራኤል ትኩረቷን ወደ ሁለተኛው ነጥብ አዙራ ቴህራንን ድንበር የሚጋራ ወዳጅ ሀገር ፍለጋ ላይ አድርጋለች ሊባል ይችላል። በካርታ ላይ እንደምንመለከተው ኢራንን ድንበር የሚጋሩ ሀገራት አርመን፣ አዘርባይጃን፣ ቱርክሜኒስታን፣ አፍጋኒስታን፣
ፓኪስታን፣ ቱርክና ኢራቅ ናቸው። ከነዚህ መንግስታት መካከል አሁን ላይ እስራኤል ከኢራን ጋር ለሚኖራት የዋንጫ ጦርነት ስትራቴጂያዊ ማኮብኮቢያ የምትሆናት አንድ ወዳጅ ሀገር ያላት ይመስላል። የዛኑ ያህል ደግሞ ጦርነቱ ሲፈነዳ ከኢራን ጎን ቆማ ፈተና የምትጋረጥባት አንዲት ሀገርም እንዲሁ አለች። ሁለቱንም በታትነን እንመልከታቸው። እስራኤል ኢራንን ለማጥቃት ስትራቴጂያዊ እስያዊ አጋሯ የቴህራን ጎረቤቷ አዘርባጃን ስትሆን በተቃራኒው ከጠቀስናቸው የኢራን ጎረቤቶች መካከል ልክ እንደ ኢራን ሁሉ ከጽዮናዊቷ ሀገር ምስረት አንስቶ እስከዛሬ ዕውቅና ያልሰጠችውና ይፋዊ የዲፕሎማሲ ግንኙነትም ያልመሰረተችው ሀገር ደግሞ ፓኪስታን መሆኗ ነው። በርግጥ አፍጋኒስታንም በተመሳሳይ ለእስራኤል መንግስት እስካሁን ዕውቅና ያልሰጠች የኢራን ጎረቤት ሀገር ብትሆንም የታሊባን ወደ ስልጣን መመለስን ተከትሎ አሁን ያለችበት አጠቃላይ ቀውስ የውስጥ ችግሯን አልፋ ወደ ውጭ የምታተኩሩበትን እድል አጥብቦታል። በዚያ ላይ የፓኪስታን አደጋነት የሚመነጨው ኢራን የምትሰጋበትን የኒውክሌር ጦር መሳሪያ በይፋ የጨበጠች ሀገር መሆኗም ልብ ሊባል ይገባዋል። ወደ መጀመሪያው ነጥብ ስንመለስ እስራኤል ከአዘርባጃን ጋር እስካሁን ከሌሎች ሀገራት በተሻለ ጠንካራ የመከላከያና የደህንነት ትብብርና ግንኙነት ያላት ሀገር መሆኗ ኢራንን ለማጥቃት ተመራጭ ሀገር ያደርጋታል። በእርግጥም አዘርባጃን ከሰሜን ምዕራብ ኢራን ጋር ከ600 በላይ ኪሎ ሜትሮችን ትጋራለች። ይህም እስራኤል የኢራን የኒውክሌር ማብለያ ጣቢያዎች አሉባቸው የሚባሉትን እንደ ታብሪዝ፣ ናታንዝና አራክ ከተሞች ቀረብ ባለ መልክዓ ምድራዊ ርቀት ለመደብደብ ያመቻታል። በተጨማሪም ለልዩ ልዩ ቅኝቶች፣ የመረጃ ማሰባሰብ ክትትሎችና ስለላዎች አዘርባጃን እጅጉን የተመቸች ሀገር ትሆናለች። ከምንም በላይ ደግሞ እስራኤልና አዘርባጃን ይፋዊ ወታደራዊና የደህንነት ትብብር ያላቸው ሀገራት መሆናቸው ነገሩን እርግጥ ያደርገዋል። እስራኤል የሰው አልባ አውሮፕላኖች፣ የአየር መከላከያ ራዳር ሲስተሞችን ጨምሮ ዋነኛዋ የአዘርባጃን ጦር መሳሪያ አቅራቢ ሀገር ናት። ኢራን ሳይቀር በተደጋጋሚ አዘርባጃንን የእስራኤል የስለላ ኃይሎች በግዛቷ እንዲንቀሳቀሱ ፈቅዳለች የሚል ክስ ስታሰማባት ቆይታለች። ይህንን የአዘርባጃን እንቅስቃሴ ለማስቆምም ድንበሯ ላይ በተደጋጋሚ ወታደራዊ ልምምዶችን በማድረግ ለማስደንበር ብዙ ሞክራለች። ከነኚህ ዳራዎች አንፃር አይቀሬው ቀን ከደረሰ ኢራን በቀጥታ ጥቃት የምታስተናግድባት ጎረቤት ሀገሯ አዘርባጃን መሆኗ ግልጽ ይሆናል ማለት ነው። ወደ ዕለቱ አጀንዳችን የሚያመጣን ግን እስራኤል ይጠሉኛል የምትላቸውና እንደ ሀገርም ህልው መሆኗን ሊያውቁ የማይወዱ መንግስታትና ታጣቂ ቡድኖችን በማጥፋትና ከርከማ በማሳጠር እንቅስቃሴዋ ውስጥ እንቅፋት ሆና የቀረቻት አንዲት የኢራን ጎረቤት ሀገር መኖሯ ነው። ይህችም ሀገር ባለፉት ቀናት አደገኛ የባለስቲክ ሚሳኤሎች ጥቃትን ከህንድ ያስተናገደችው ፓኪስታን ናት። የፓኪስታንና የእስራኤልን ግንኙነት መረዳት ከሰሞንኛው የህንድ እርምጃ በስተጀርባ ያለውን ስውር እጅ ለማየት በር የሚከፍት ነው የሚያስብለውም ለዚህ ነው። ፓኪስታን በሃያላኑ ይሁንታና ፈቃድ ኒውክሌር ታጥቀው እስካሁን ከእስራኤል መንግስት ጋር ምንም አይነት ኦፊሴላዊ መደበኛ ግንኙነት ካልጀመሩ ጥቂት ሀገራት መካከል አንዷ ናት። ፓኪስታን ይህን አቋሟን በይፋ የገለጸች የዓለማችን ሀገር ስትሆን ምክንያቷ ደግሞ የፍልስጤማውያን አረቦችን ጥያቄና ትግል በሙሉ ልቧ የምትደግፍ ከመሆኗ የሚመነጭ ነው። ፓኪስታን ምስራቅ ኢየሩሳሌምን ዋና ከተማዋ ያደረገው ከአውሮፓውያኑ 1967 በፊት የነበረው የፍልስጤም ግዛትና መንግስት ዳግም እስኪመሰረት ድረስም ከእስራኤል ጋር ምንም አይነት መደበኛ ግንኙነት እንደማይኖራት በየጊዜው ግልጽ እያደረገች ዛሬ ደርሳለች። በዚህም ምክንያት ዛሬም ድረስ አንድ ሰው ከፓኪስታን ተነስቶ ወደ እስራኤል መብረር አይችልም። ፓስፖርቶቿ፣ ቪዛዎችም ሆኑ የበረራ መዳረሻዎቿ አሁንም ድረስ እስራኤልን እንደ ሀገር የማያውቁ ናቸው። እንዲህ ያለችውን ሀገር እስራኤል የህልውናዋ ጠንቅ አድርጋ ብትቆጥራት አያስደንቅም። ይልቁንም አስደናቂ የሚሆነው ነጥብ በሰሞነኛው የህንድና ፓኪስታን ውጥረት ውስጥ እስራኤል ከህንድ በስተጀርባ ልትኖር የምትችልበት አመክንዮ ከምን ይቀዳል የሚለው ላይ ነው። ለጉዳዩ ምላሽ ለማግኘት ህንድን እንደ ሀገረ መንግስት ከማጤን ይልቅ ከ2014 እንደ አውሮፓውያን ወዲህ ወደ ስልጣን የመጡትን የጠቅላይ ሚኒስትር ናሬንድራ ሞዲን እያንዳንዷን ወደ እስራኤል የመጠጋት ዱካ በሚገባ ማጤን ተገቢ ይሆናል። ህንድ ለረጅም ዓመታት በቆየ ፖሊሲዋ የእስራኤልና ፍልስጤም ውዝግብን በተመለከተ ያላት አቋም በሁለት መንግስት መፍትሄ ተግባራዊነት ላይ የቆመ ነበር። ይህም ሆኖ ፍልስጤም ተገቢ የሚባሉ ግዛቶቿን ይዛ ሀገር መሆን እንደሚገባት በግልጽ አስምራም ነው የኖረችው።
እንዲህ ያለው ለዘመናት የቆየው አቋሟ ግን ባለፉት 10 ዓመታት ከእስራኤል ጋር እያጠናከረች የመጣውን ዲፕሎማሲያዊ ወዳጅነት ተከትሎ እየላላ መጥቷል የሚል ስሞታ ይቀርብባታል። ለዚህ በዋነኛ ምክንያትነት የሚጠቀሱት ደግሞ መፍቀሪ አይሁዱ በተቃራኒው ደግሞ እስልምና ጠሉ ናሬንድራ ሞዲ ወደ ጠቅላይ ሚኒስትርነት መምጣታቸው ነው። ሞዲ ሌላው ቀርቶ የኦክቶበር 7ቱ የሐማስ ጥቃት እስራኤል ላይ ሲፈጸም ለማውገዝ አሜሪካ እንኳን አልቀደመቻቸውም። እሳቸው የሚመሯት ህንድም ብትሆን ሐማስ በእስራኤላውያን ላይ ያደረሰውን ጥቃት በቀጥታና በተገቢው መንገድ አላወገዘም በማለት የተባበሩት መንግስታትን አጠንክራ እስከ መቃወም ሄዳለች። እንዲህ ያለው የህንድ የእስራኤልን ኃጢያቶች ሸፋፍኖ የማለፍ ተግባር ታዲያ አሁን የጀመረ አይመስልም። ጠቅላይ ሚኒስትር ናሬንድራ ሞዲ በምርጫ አሸንፈው ወደ ስልጣን ከመጡበት ዓመት አንስቶ ዕለት እያለዘቡ እዚህ ያደረሱት አቋም ነው ሊባል ይችላል። ለዚህ አብነት የሚሆነው በፈረንጆቹ 2014 የእስራኤል ጋዛ ጦርነት ከፍተኛ ደረጃ መድረሱን ተከትሎ ህንድ በጦርነቱ ለደረሰው ጥፋት መጀመሪያ ላይ ሁለቱንም ወገኖች በመወንጀል ለማመቻመች በሄደችበት ርቀት ልክ የተባበሩት መንግስታት ያጠናውን በጋዛ ውስጥ የተፈጸመውን የሰብአዊ መብቶች ጥሰት ሪፖርት በተመለከተ የመጨረሻ ድምጿን ላለመስጠት ያሳየችው አቋሟ ነው። UNHRC በዚያ ጥናቱ እስራኤል በጋዛ የጦር ወንጀሎች ፈጽማለች የሚል ሪፖርት አጠናቅሮ ለድምጽ ባቀረበበት ወቅት ህንድ በጉዳዩ ላይ ድምጽ ከመስጠት ከተቆጠቡ 5 ሀገራት መካከል አንዷ መሆኗ ፍልስጤማውያንን በተመለከተ አግላይ አካሄድን እየተከተለች ለመሆኑ የመጀመሪያው መሰረት ነው ሊባል ይችላል። በወቅቱ በህንድ የእስራኤል መልእክተኛ ዳንኤል ካርሞን ህንድ እንዲህ ባለ ጸረ እስራኤል ውሳኔ በሚሰጥበት ጉባኤ ድምጽ ባለመስጠቷ ሀገሬ ታመሰግናታለች በማለትም ውዳሴያቸውን በአደባባይ አቅርበውላት ነበር። በዚህ መልክ ከፈረንጆቹ 2014 ጀምሮ የህንድና የእስራኤል ግንኙነት ከፍ እያለና እየተጋጋመ ከሄደ በኋላ ደግሞ በአውሮፓውያኑ 2017 ናሬንድራ ሞዲ እስራኤልን የጎበኙ የመጀመሪያው የህንድ ጠቅላይ ሚኒስትር የሆኑበትን አዲስ ታሪክ ጻፉ። ሞዲ ቴልአቪቭን በጎበኙበት በዚያው ዓመትም ህንድ የእስራኤል ትልቋ የጦር መሳሪያ ገዢ ሀገር የሆነችበት ሌላ ታሪክ ተመዘገበ። ህንድ ከዚህ ጊዜ ወዲህ በተከታታይ ፍልስጤማውያኑን ያሳዘኑ ውለታዎችን ለእስራኤል መዋሏን አላቆመችም። ላብነትም በአውሮፓውያኑ ጁን 6 ቀን 2019 በተባበሩት መንግስታት የኢኮኖሚና ማህበራዊ ምክር ቤት ውስጥ ሻሂድ የተባለው ፍልስጤማዊው መንግስታዊ ያልሆነ ድርጅት የታዛቢነት መቀመጫ እንዳያገኝ እስራኤል ያቀረበችውን ውሳኔ ደግፈው ከቆሙ ሀገራት መካከል አንዷ ነበረች። በኦገስት 2022 ደግሞ ፕሬዝዳንት ኢሳቅ ሄርዞግ ቴልአቪቭ የሚገኘውን የህንድ ኤምባሲ በ75ኛ ዓመት የነጻነት ቀን አከባበራቸው ላይ በመጋበዝ ህንድ ትልቅ ቀጣናዊና ዓለም አቀፋዊ ኃይል ሆና መውጣቷ የፈጠረባቸውን ደስታ በመግለጽ ይህም ለእስራኤል ትልቅ አቅም እየሆነ መምጣቱን ከምንም በላይ ደግሞ እስራኤልና ህንድ በፈጠራና በዲሞክራሲ እሴቶች የተዋሃዱ ሁለት ዘመናዊ ሪፐብሊካን መሆናቸውን ይህም በዘመንና በጊዜ ውስጥ ትውፊቶቻቸውንና ስርዓቶቻቸውን ይዘው የመጓዛቸው ፍሬ መሆኑን በመግለጽ እየጎለበተ ለመጣው ጠንካራ ግንኙነታቸው በይፋ ምስክርነታቸውን ሰጥተዋል። ተንታኞች እንደሚጠቅሱት እንዲህ ላለው የሀገራቱ ስትራቴጂያዊ መሰል ግንኙነት መዳበር እርሾ ሆኖ እያገለገለ ያለው ልክ እንደ ጽዮናዊነት ሁሉ በህንድም ከቅርብ ዓመታት ወዲህ እያቆጠቆጠ የመጣው የሂንዱ ብሔረተኝነት ነው። ሞዲ የሚያቀነቅኑት የሂንዱ ብሔረተኝነት በህንድ ፖለቲካ ውስጥ ከፍተኛ ተቀባይነትን እያገኘ ለመሄዱ ደግሞ ጸረ እስልምና የሆኑ የጥላቻ ስሜቶችን የማዳበሩም ነገር አብሮ ማየሉ ነው በነገሩ ተንታኞች ዘንድ የሚገለጸው። ለዚህ በተደጋጋሚ ጠቅላይ ሚኒስትር ናሬንድራ ሞዲ ራሳቸው እስልምናን በተመለከተ የተናገሯቸው ንግግሮች ማሳያ ሆነው ይጠቀሳሉ። እንዲህ ያሉት ጸረ እስልምና ስሜቶች ደግሞ በአንድም ሆነ በሌላ ለእስራኤል የሚደረገው ድጋፍ እንዲጠናከር ምክንያት ሆነዋል ባዮች ናቸው እነኚሁ የነገሩ ታዛቢዎች። ከቅርብ ጊዜያት ወዲህ እያየለ በመጣው የህንድና ፓኪስታን ውጥረትም ሆነ በሰሞነኛው የህንድ 7 ያህል የካሽሚር ስፍራዎች የተሰነዘሩ የሚሳኤል ጥቃቶች ጀርባ ትልቋ አይዞባይ ሀገር እስራኤል የምትሆንበት እድል የሰፋ የሚሆነውም ለዚህ ነው። እስራኤል ከነቀጠሮ ላይ ያዘችበት ኢራንን መለመለዋን አስቀርታ ብቻዋን የማጥቃት እቅድ አሁን ላይ ቀንደኛ ፈተና የምትሆናትን ፓኪስታን አደብ በማስገዛት ረገድ ደግሞ
ትልቋ ድንበር ተጋሪ ህንድን ከመጠቀም የተሻለ አማራጭ ፈጽሞ ሊኖራት አይችልም። ህንድ በእርግጥም ወዲህ የእስራኤል ስትራቴጂያዊ ወዳጅ መሆኗን ለማረጋገጥ ወዲያ ደግሞ አጋጣሚውንና አይዞህ ባይዋን ተጠቅማ ከሁለተኛው የዓለም ጦርነት ወዲህ ለበርካታ ጊዜያት የተዳማችበትን ግዛት ጉዳይ መልስ ለመስጠት ስትል ፓኪስታንን የማጥቃቱንና የማስጨነቁን ጉዳይ በመጪዎቹም ጊዜያት አጠናክራ ልትገፋበት የወሰነች ይመስላል። እስራኤልም ጠላቶች የምትላቸውን ኃይሎች በዚህ መልክ የእሳት አሎሎ እያደለች በማዳከም የፎከረችበትን ኢራንን የማንበርከክ እርምጃ በመጪዎቹ ጊዜያት ለመጀመር እያሟሟቀች ይመስላል። ጥያቄው ኢራንስ የሚለው ነው። እሳቱ ወደ ደጇ በቀጥታ እንዳይመጣ የተዳከመ የሚመስለውን አክሴስ ኦፍ ሬዚስተንስን በተለይም ደግሞ የሐውቲዎችን አቅም በማጠናከር እስራኤልን በዙሪያዋ ጠምዶ ከማፈናፈን የተሻገረ ምን ሌላ ስትራቴጂ ቀይሳለች የሚለውን ማወቅ ደግሞ ይበልጥ ወደ ምላሹ ያደርሳል። ለዛሬ ግን አበቃን። ሰላም ለዓለማችን።